ካያ ድራማ ክፍል 26 ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ሲሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮች ላይክ፣ ሼር እያደረጋችሁ አበረታቱኝ። በባለፈው ክፍል እንዳየነውና እንደተመለከትነው ካሌብ እንግዲህ ሚኪን እገለዋለሁ፣ የእናቴ ገዳይ መገደል አለበት በማለት ወደ ሚኪ ክላስ እንግዲህ ቢላዋ ይዞ ነበር ያመራው። እናም እንግዲህ አጠገቡ ደርሶ ሊወጋው ካቃጣ በኋላ ብሩክ እንግዲህ ይደርስበትና እጁንና አፉን እፍና አድርጎ ከዛ ክላስ እንግዲህ ይዞት ይወጣል። ከዛ ክላስ ይዞ ሲወጣ ቢላው እዛው አልጋው ላይ ወድቆ ቀርቷል። እናም እንግዲህ ብሩክ ካሌብ ባደረገው ነገር እጅጉን በጣም ተበሳጭቶ እንዴት እንደዚህ አይነት ነገር ታደርጋለህ በማለት ልጁን መቆጣትም ጀመረ። ካሌብም እናቴን የገደላት ሚኪ ነው፣ ስለዚህ እገለዋለሁ፣ የእናቴ ገዳይ መገደል አለበት አለ። እናም እንግዲህ የእናቴ ገዳይ ሚኪ ነው ብሎ ሲናገር ካሌብ ብሩክ ምንም አልመሰለውም፣ ከዚህ በፊት ስለሰማ ማለት ነው። ለምንድን ነው ምንም ያልመሰለክ? እየነገርኩህ የእናቴ ገዳይ ሚኪ ነውና እገለዋለሁ እያልኩህ እንዴት ምንም አልመሰለህም? ከዚህ በፊት ሰምተሃል ማለት ነው። እሱ እንደገደላት አውቀህ ነው ዝም ብለህ የተቀመጥከው በማለት ካሌብ ለእናቱ እጅጉን በጣም ተቆረቆረ። ብሩክም እባክህ ልጄ እንደሱ አይደለም፣ መርማሪው ፖሊስ ገና ምንም ያጣራው ነገር የለም፣ እሱ ሊሆንም ላይሆንም ይችላል ነው ያለው በማለትም ቢነግረው አንተ እኛን አትወደንም፣ እማዬ ብቻ ነበረች የምትወደን በማለት ካሌብና ብሩክ እንግዲህ ተጣልተዋል ማለት ነው፣ አባትና ልጅ። እናም እንግዲህ በቃ ሊሄድ ነው ብሎ እንግዲህ ከተቀመጠበት ከአባቱ ጋር ብድግ ብሎ ሊሄድ ስል የት እየሄድክ ነው ሲለው ወደ ክላሴ ነዋ ሂጄ ልተኛ ነው አለው። ከመሄድህ በፊት ግን አንዴ ቃል እንድትገባልኝ እፈልጋለሁ አለ ብሩክ። ምንድነው ቃል የምገባልህ አለና ካሌብም ሲጠይቀው ብሩክን ሁለተኛ ሚኪን እገለዋለሁ የሚባለውን ነገር ድጋሜ እንዳታስበው ቃል ግባልኝ አለው። እውነቱን ነው የምነግርህ፣ ቃል የምገባልህ ነገር ሚኪን እገለዋለሁ፣ የእናቴን ገዳይ እገለዋለሁ። አሁን እንኳን አቅሙ ባይኖረኝም ወደፊት ሳድግ አልተወውም በማለት እጅጉን በጣም የካሌብ ምላሽ እንግዲህ አስደንጋጭ ሆኗል። ብሩክም ምን አይነት ጣጣ ውስጥ ነው የገባሁት እያለ ቁና ቁና እየተነፈሰ ከቤት ወጥቶ እንግዲህ ከግቢ ውስጥ ነበር። እናም እንግዲህ ይህንን ያየችውና የተመለከተችው ርብቃ ምን እያደረግክ ነው አተኛም እንዴ ስትለው ተይኝ እስኪ እባክሽ በማለትም እንግዲህ እናም እሷ የለበሰችውን ፎጣ ነገር እላው ላይ ጣል አደረገችለት። እንካ ልበስ አለችው። ለምንድን ነው ያልተኛኸው በማለትም እንግዲህ ጥያቄ ስጠይቀውም ነበረ። ብሩክም እንግዲህ የሆነውንና የተፈጠረውን ነገር ለርብቃ ነገራት። ርብቃማ ምን አቃታት? እኔ እኮ የሆነ ሞኛ ሞኝ ነገር ነበር የማደርገው፣ ካሌብ ይህን ያክል እንደዛ አይነት ልጅ ነው እንዴ በማለትም በጣም ደነገጠች እሷም። እናም እንግዲህ አሁን ላይ እንግዲህ ትልቅ ስጋት ላይም ይገኛል ማለት ነው ብሩክ። ካሌብም እንግዲህ ወደ ክላስ አመራ። እጅጉን በጣም ከፍቶታል። እህቱ ፊቢ ጠይቀችው ምን ሆነህ ነው ስትለው ምንም አልሆንኩኝም አላት። የት ሄደህ ነው ስትለው ሽንት ቤት ሂጄ ነው አላት። እናም እንግዲህ ታዲያ ምን ሆነህ ነው? ጥሩ እኮ አይደለም፣ ፊትህ ልክ አይደለም፣ እማዬ ናፍቃህ ነው አደለ ብላ ጠየቀችው። አደለም ምናምን ቢላትም እኔም እኮ ናፍቃኛለች በማለትም እንግዲህ ብቻ ሲጠያየቁም ነበረ። እህትና ወንድም በጣም ያሳዝናሉ። ምክንያቱም እናታቸውን ያጡት። ያለ እናት ህይወት ደግሞ እጅጉን በጣም ከባድ እንደሆነ እንግዲህ ምን ያክል ከባድ እንደሆነ ያው እየተመለከትን እንገኛለን። እጅጉን በጣም ያሳዝናሉ ልጆቹ። ከዚህ በኋላ እኔ ብቻ ነኝ ያለሁሽ በማለትም ወንድምየው ለእህቱ እኔ ብቻ ነኝ ያለሁሽ፣ በማንኛውም ነገር ደግሞ ልተውሽ አልችልም፣ ሁሌም ከጎንሽ አለሁልሽ በማለትም እንግዲህ እህትና ወንድም ተቃቅፈው እንግዲህ እርስ በራሳቸው ሲጽናኑም ነበረ። አንድም ነገር ተመካከሩ። ምክክራቸውም ለምን የእናታችንን ቀብር ሄደን አናይም? እናታችን ናፍቃናለች ብለን ሄደን ልናይ ይገባል በማለትም እንግዲህ ተመካከሩ። ጠዋት አባትየው ሄዶ ቀሰቀሳቸው። ካሌብንም እንግዲህ ና እኔ ነኝ ጫማክን የማለብስክ በማለትም እንግዲህ ብሩክ
የአባትነት ድርሻውን እንግዲህ ደፋ ቀና እያለ ይገኛል ማለት ነው። እናም እንግዲህ ቶሎ በሉ በማለትም ትምህርት እንዲሄዱ ትምህርታቸውን እንዲጀምሩ አድርገዋል ማለት ነው። ነገር ግን ሚኪ መግደሏን በሚኪ መገደሏን እናታችንን እያወቀ እንዴት ዝም አለ በማለት እንግዲህ ካሌብ ብሩክ ላይ ቂም ይዞበታል ማለት ነው። አውቀው ነው እያስመሰለ ነው ሲላትም ነበረ ለእህቱ። እህቱም ተው እንጂ አባታችን እኮ ነው ማን አለን እሱ ብቻ እኮ ነው ያለን ከዚህ በኋላ ለምን ያስመስላል እያለችም እንግዲህ እህትዬቱ ለወንድሟ እየመለሰችለት ነበረ። ብቻ ግን በጣም ያሳዝናል ማለት ነው። እንግዲህ ጠዋት ሁሉም እንግዲህ ተሰብስበው ቁርስ እየበሉ ባሉበት ታይም ሚኪም እንግዲህ ከእንቅልፉ ሲነቃ ቢላው እዛው አልጋ ላይ ያገኘዋል። እጅጉን በጣም ደነገጠ። እኔ ክላስ የመጣው ማን ነው በማለትም ያንን ቢላ ይዞ ሁሉም ቤተሰብ እንግዲህ ተሰብስቦ ቁርስ እየበሉ ባሉበት ታይም ቢላውን ይዞ ወረደና ምን እየተካሄደ እንደሆነ ልትነግሩኝና ላውቅ እችላለሁኝ። ይህ ቢላዋ እኔ ክላስ መኝታ ቤቴ አልጋዬ ላይ ነው የተገኘው በማለትም እንግዲህ ሚኪ ይናገራል ማለት ነው። ማታ እንዴት ነው አልጋ ቤት የሚገኘው? በሩን ሰብረውት ነው እንዴ? ቁልፉን ሰብረውት ነው እንዴ? በማለትም የትሪስት እናት ትጠይቃለች። ማታ ሞቅ ብሎ የነበረ በሩን ልዝጋው አላቅም፣ ጠጥቼ ሰክሬ ነበረ። ነገር ግን ይህ ቢላ ከመኝታዬ ላይ ነው ያገኘሁት። እናም እንግዲህ ምን እየተካሄደ እንደሆነ ይህ ቢላ እኔ ክላስ ምን ሊያደርግ እንደመጣ ልታሳውቁኝ ትችላላችሁ በማለት እንግዲህ ማፋጠጥ ጀመረ። እንግዲህ ጥርጣሬውም አሁን ላይ ሚኪ ብሩክ ላይ ነው። ብሩክ ስለዚህ ቢላ የምታውቀው ነገር አለ ብሎ ቢጠይቀውም አላቅም ብሎ በተደጋጋሚ ቢጠይቀውም አላቅም አለ። እናም እንግዲህ የትሪስት እናትም ይሄንን ጠጥተህ መስከርህን አምቡሌህን መቀነስ አለብህ ከአእምሮህና ከቀልብህ መሆን አለብህ በማለትም እንግዲህ ብድግ አድርጋ ርብቃም እንግዲህ ድንገት ቢላውን አንተ ይዘው ሄደህ ገብተህ እስከሆነ በማለትም እንግዲህ ሁሉም ተሳልቀውበታል። ካሌብም እንግዲህ ብድግ አድርጎ ይህንን ቢላ ማን እንደያዘው ስለዚህ ቢላ የማውቀው ነገር አለ በማለትም እንግዲህ ተናገረ። እስኪ ተናገር ልጄ በማለትም እንግዲህ ሚኪ ካሌብ ምን ሊያወራ ነው ብለው እንግዲህ አፋፉን ሲመለከቱት ይህንን ቢላ የማውቀው እኔ ርብቃ ኩሽና ሽንኩርት ስትከትፍበት ነው በማለትም ተሳለቁበት ማለት ነው። በእንደዛ እንዳለ እንግዲህ ተከስቶ ወደ ትምህርት ቤት ልጆቹን ይዞ ለመሄድ ወጡ ማለት ነው። በር ላይ እንደደረሱ ለመኑት። ከትምህርት ቤት ስንመለስ እናታችንን መቃብር ወስደህ እንድታሳየን ብለው ሲለምኑት ሚኪ ወይንም ብሩክ ሳይፈቅዱ ላሳያቸው አልችልም በማለትም እንግዲህ ምላሽ ይመልስላቸዋል ማለት ነው። በዛ እንግዲህ እየተጨቃጨቁ ወደ ትምህርት ቤት ሄደዋል ማለት ነው። እናም እንግዲህ ቤት የቀሩት የነጋሽ ዘነበ ያ ቤታቸውን ልታሰራላቸው የጀመረችውን ትሪስት እንግዲህ እነዛ የጋሽ ዘነበ ጎረቤቶች ቤቱን አሰሩልን እያሉ እንግዲህ ጠዋትም ማታም እየጨቀጨቋቸው ይገኛሉ። ይህንን ጉዳይ መናገር አለብን ለሚኪ እና የሚለውን ነገር የተጀመረውን ነገር ስራው መቀጠል አለበት በማለት እንግዲህ ውሳኔ ወስኗል ብሩክ ማለት ነው። ነገር ግን ብሩክ የጉዳዮቹን ሂደት እንግዲህ ሲያስኬድ በንዴት እና በብስጭት ነው። በብልሃትና በስልት አይደለም። ይሄ ነገሩ ብዙም ደስ የማያሰኝም ማለት ነው። እናም እንግዲህ በፍርሃትም ቢሆን ሀዘንተኛ ነው ቢሉ ጋሽ ዘነበም ቢሆንስ ሀዘንተኛ ግድ ነው የተጀመረው ነገር ማለቅ አለበት ብሎ እንግዲህ ብሩክ ወደዛ ሄዷል ማለት ነው። እንግዲህ ሚኪን ሲጠይቁት ሄደው ልናወራህና ልናናገርህ እንፈልጋለን ሲሉት አሀ በዚህ ስለ ቢላው ጉዳይ ነው የምታወሩኝ? ለምንድን ነው የምትቆሙብኝ? ቦታችሁን ያዙና አርፋችሁ ቁጭ በሉና እናውራ በማለትም እንግዲህ ሚኪም ፈቃደኛ ይሆናል። እነሱም ከግራና ከቆኝ ቁጭ ብለው ብሩክ ኃይለ ቃል እየተጠቀመ እንግዲህ ቤቱ መሰራት እንዳለበትና ብር እንደሚፈልጉ ትሪስት የጀመረችውን ነገር እንዲጨረስላቸው ጠይቆታል። ይህን ነገር ደግሞ አንተ ነህ ልታስኬድ የምትችለው ቢሉትም እሱ ተቀባይነትን አላደረገላቸውም። እናም እንግዲህ አሁን ላይ ብር ነው ችግሩ። ብር ደግሞ እንግዲህ እኔ ምንም አይነት ሳንቲም ማዘዋወር አልችልም በእሷ ስም እስከሆነ ድረስ ብሏል ሚኪ ማለት ነው። እንግዲህ ፍርድ ቤት በዛ ጉዳይ ነው ልንንቀሳቀስ የምንችለው ብሎ ነገር ግን ምንም ችግር የለም እሰራለሁ ብሏል። ሆኖም ግን እናትየዋ የትሪስት እናት ይህን ነገር ታዳምጥም ነበረ። የትሪስትን ሀሳብ በፊትም አትደግፍም ነበር። እናም ይህ ነገር መሰራት የለበትም ቤቱ በማለትም ብታማክረውም
ዛሬ ላይ እንግዲህ ጥሩ ነገርም ምላሽ መልሷል ማለት ነው ሚኪ። ይህ ቤት መሰራት አለበት፣ አንድም የቱሪስት ማስታወሻ ይሆነናል እና ቤቱ ይሰራል ብለዋል። ነገር ግን ርብቃና ጋሽ ዘነበን እዛ ቤት ውስጥ ሊያዩቸው አይፈልጉም። ክፉኛ ጥልት አድርገዋቸዋል ማለት ነው። እናም እንግዲህ እነሱን ማባረር እንዳለባቸው ግን ደግሞ የብሩክ ነገር ደግሞ ግራ ገብቷቸው እንግዲህ ብሩክ እንግዲህ ትሪስት ለብሩክ ብላ ስለሞተች እሱ እንደገደላት አድርጌ ነው እማየው እያለች እንግዲህ የትሪስት እናት ከሚኪ ጋር እንግዲህ አብረው የተንኮል ስራ እያሰቡም ይገኛሉ ማለት ነው። በስተመጨረሻም እንግዲህ ፖሊስ ይደውልለትና ለብሩክ ወደ ፖሊስ ጣቢያ ይሄዳል ማለት ነው። ፎቶዎችን ባሳይህ ከነዚህ ውስጥ እንግዲህ የገዳዩን ምስል የምታክ ከሆነ ልታመላክተን ትችላለህ እያሉ እያወሩ እና ፎቶውን እያየ ባለበት ሰዓት ደግሞ ሌላ አዲስ ትኩሳት እንግዲህ ከትምህርት ቤት ተከስትና ካሌብ ብቻ ናቸው የመጡት። ሴቷ ልጅ እሳ የት ነች ብለው ሲጠይቁ እጅጉን በጣም ተደናግጠዋል። ሴቷ ልጅ ቤት አልመጣችም፣ የለችም። ከትምህርት ቤት እንዴት ነው የወጣችሁ ተብሎ ሲጠየቅ እንግዲህ ራሴን አሞኛል ወደ ቤት ነው የሚሄደው ብላ ነው የወጣችው አሉ። እንግዲህ በጣም የትዕግስት እናት ያዙኝ ልቀቁኝ ብላለች አያትየዋ በጣም በሚያሳዝን ሁኔታ። ይህንን እንግዲህ ለብሩክም ተደውሎለት እንግዲህ ከፖሊስ ጣቢያ ወደ ቤት ከመርማሪ ፖሊሱ ጋር አንድ ላይ እንግዲህ ተከስተዋል ማለት ነው። ነገራቶቹ እንግዲህ አስደንጋጭ ናቸው። ቢፈልጉም እነ ሚኪም እነ ጋሽ ዘነበም እንግዲህ ቢፈልጉም ሊያገኟት አልቻሉም ማለት ነው። እንግዲህ መርማሪው ፖሊስ ቤተሰብን እንግዲህ የት ቦታ ልትሄድ ትችላለች ብላችሁ ትገምታላችሁ እያለም እንግዲህ ሲጠይቃቸው ነበር። በጣም በስተመጨረሻም በአስደንጋጭ ሁኔታ እንግዲህ ስልክ ተደውሎ ተማሪ መቃብር ቦታ ላይ እንግዲህ ብቻ ተብሎ እጅጉን በጣም አስደንጋጭ የሆነ ስልክ ተደውሎ ደንግጠው ተመልክተናል ማለት ነው። መቃብር ቦታው ላይ ምን ሆነች? እናም እንግዲህ ይህንን ነገር መቃብር ቦታ ልትሄድ እንደምትችል በስተመጨረሻ ካሌብ ተናገረ ማለት ነው። ያንን አውርተው ሳይጨርሱ ስልክ ተደወለ ከፖሊስ ጣቢያ ለመርማሪው ፖሊስ። እናም መቃብር ቦታ ላይ ዩኒፎርም የለበሰች ሴት እንግዲህ በማለት እንግዲህ ምን ሆነች የሚለውን በቀጣይ ክፍል የምናጋራችሁ ይሆናል ማለት ነው። ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ ክፍል እስክንገናኝ ባላችሁበት ቸር ሰንብቱ። ላይክ እና ሼር ሰብስክራይብ አትርሱ። ባይ ባይ ውድ ቤተሰብ። እንግዲህ ክፍል 26 ከሀያ ድራማ ይህን ይመስል ነበር ቆይታችን። ቀጣዩስ ምን ይሆን የሚለውን ደግሞ በቀጣይ ይዘን